ሰላም ሰላም የቻናሌ ቤተሰቦች እንደምን ቆያችሁልኝ? ባለፉት ሳምንታት ጅብ ነች የሚለውን ተከታታይ አጭር ልቦለድ በተለያዩ የማህበራዊ ሚዲያ አማራጮች ማቅረባችን ይታወቃል። ዛሬም ክፍል 7ን እንሆ ብለናል። ጅብ ነች። በዛ በሌሊት ጩኸቴን ማንቧረቅ ቀጥያለሁ። የለበሰችው ስስ ቢጃማ የውስጥ ጭኗን ወለል አድርጎ ያሳያል። እኔም የነፍስ ነፍሴን ከፍራሹ ወርጄ እሳት እንደነካው ላስቲክ እንዳትጠግኝ በሚለው ጩኸቴ ታጅቤ ኩርምት ብያለሁ። ከፊት ለፊቴ መጣ በርከክ አለች። አንተም ጅብ አልከኝ ብላ መንሰክሰኳን ቀጠለች። የእሷ ለቅሶ የእኔን ጩኸት ውጦታል። ቀጠለች። ሰማኛለክ? ሰው እንድሸት ያረከኝ አንተ እኮ ነህ። ከዚህ ሁሉ ሰው መሃል በድፍረት ቤቴን ያንኳኳኩ ጀግና አንተ ብቻ እኮ ነህ። ሌላ ማን ነው? በጩኸት መሃል እንባዋን እየጠራረገች እኔ እንደነገርኳችሁ ደንዝጄ አዳምጣታለሁ። እንባዋን ጠራረገችው። እሱ ግን ከሽፍቷ መሃል እንደ ክረምት ጎርፍ ይጎርፋል። ምንም የተቃጠሉት ጣቶቿ ሊገድቡት አልቻሉም። ፊቷን በመዳበስ ትሰማለህ? የሳው ራብተኛ ነኝ። በደስታ ምንም ሳላቅማማ ማን እንደሆንክ ልጄን፣ ጓዳዬን፣ ልቤን፣ ቤቴን ከፍቼ ያስገባው ምን ታረገዋለህ? ጅብ መሆኔን ሳልነግርህ አሁን ልበላክ ነው ብላ ፈገግ አለች። ጨለማውን ሰንጥቆ ወርቃማ ብርሃን የሚረጨው ኩራዝ ውበቷን አጎላው። ምንም የሴት ልጅ ውበቷ ፀጉሯ ቢሆንም ከፊት ለፊቴ ያለችው ውብ እንስት ውበቷን አልደበቀውም። አዎ ይታየኛል። ፍም በመሰለው ጉንጮቿ ላይ የሚፈሰው ትኩስ እንባ ሲፋጅ እኔንም ተሰማኝ። ደግሞ ወደ ምድር ጎንበስ ብላ ቀና እያለች ስታለቅስ በሰልካካ አፍንጫዋ ላይ የሚፈሰው እንባ ከፊቴ አይጠፋም። በደነዘዘው ልቤ ማዳመጥ ቀጠልኩ። ከትንሽ ዝምታ በኋላ እናቴ ከመሞቷ በፊት ሕፃን እያለሁ መደብ ላይ አስተኝታኝ ወደ ገበያ ትሄዳለች። ከመደብ አጠገብ የተዳፈነ እሳት የያዘው ምድጃ ላይ ወደቅኩ። የመረረ ጩኸቴን የሰሙት ጎረቤቶቻችን ናቸው ነፍሴን ያተረፏት። ጉም በመሰሉ አይኖቿ አይኔን እያየች ቃላት ከጠፉበት አንደበት ምን ይባላል? ዝም ቀጠለች። ምንም ድሃ ብሆንም በልመናም ከቤትም ተብሎ ከተሰበሰበ ገንዘብ ለመታከም ወደ አዲስ አበባ ይዛኝ ሄደች። ዶክተሮችም አይተው የራስ ቅሌ ፀጉር እንደማያበቅል ነገሯት። ምንም አሁን ለምታየው ፊቴ መፍትሄ ቢገኝለትም የጭንቅላቴ ነገር ግን ከሰው ሰራሽ ፀጉር በቀር ሌላ መላ አልተገኘለትም አለች። ከኩራዙ አጠገብ ወደ ተቀመጠው አርቲፊሻል ፀጉር እያየች የተቃጠሉት ጣቶቿና አግዳሚ መቀመጫ የእሳቱ ተቋዳሾች ነበሩ ማለት ነው አልኩ በሆዴ። አሁንም ቀጠለች። የምታየው ፀጉር ይወልቃል እንዳይበጣጠስብኝ ብዬ በማደርግለት ጥንቃቄ ነው ጅብ የሚል ስያሜ የተሰጠኝ። ትዝ ይለኛል ወደዚህ ቤታችን እንደመጣሁ አጥቤ የግቢያችን አጥር ላይ ነበር ያሰጣሁት። ስወጣ የለም። ለካ ወስደው ገበያ መሃል ጅብ ሰፈራችን ገብቷል ተጠንቀቁ የሚል መልእክት ሲናገሩ ነበር አለች። እንደ አዲስ የቆሙ እንባዎቹ በአራት ማዕዘን እያዘነበች ለህብረተሰቡ አሁን ሰው አይደለሁም ሰው ልሆን ነው ብዬ ደስ ብሎኝ ነበር አንተን ሳገኝ። አሁን አንተም ጅብ ነሽ አልከኝ አለች በሰቀቀን ድምፅ። ጠጋ አልኩ። በእንብርክክ በቀስታ እጆቿን የያዝኩት እጇ የጋለ ብረት መስሎ ተሰማኝ። ከቀረቀረችበት በእጆቼ አገጯን ደግፌ ቀና አደረኳት እና መቼ ነገርሽኝ? መቼ ያወቅኩ? ሳላስብ በሌሊት የወለቀ ፀጉር ሳይ ከሰማሁት ወሬ ጋር ምንም ላድርግህ? ምን አንቺም ብትሆኚ ከዚህ የተለየ ነገር ምን ታደርጊ ነበር? ንገሪኝ አልኳት በመማፀን። የሚፈሱ እንባዎቿን በእጄ ጠራረኩ። ከተንበረከኩበት ተነስቼ የወለቀውን አርቲፊሻል ፀጉር ከባዶ ራስ ቅሏ ላይ አጠለኩት። ምንም በለቅሶ ብዛት አይኖቿ ቢያባብጡ ያን ያማረ ፀጉር ሳጠልቅላት
ንግሥት መሰለች። ከተቀመጠችበት ፈጥና ተነስታ አንገቴ ስር ተሸጎጠች። የሚያቃጥለው ትንፋሿን አንገቴ ስር እየረጨች አንዱ አፈቅርሃለሁ አለችኝ። እኔም በምላሹ ከአንገቷ ስር ቀና አረኳት እና ካላንቺ አንድ ደቂቃ መኖር አልችልም፣ እኔም በጣም እወድሻለሁ አልኳት። የለበሰችው ስስ የሌሊት ልብስ ቅድም ነበር በፍራቻ ሰርበተበት ወንድነቴን ያስጠላኝ። የእሳተ ገሞራ እንፋሎት ወደሚረጩት ከንፈሮቿ ጠጋ አልኩና ከንፈሮቼን ከከንፈሮቿ አሳረፍኩት። የእኔም እናት ከሞተች ዓመታት ተቆጥረዋል። እኔና የውብዳርም ከብዙ ፈተናዎች በኋላ የሁለት ልጆች እናት እና አባት ሆነናል። አሁን የምንኖረው በውቧ ባህር ዳር ነው። ሕይወት ይቀጥላል። ፍቅር ሁሌም ያሸንፋል። የውብዳር ባላፍቅራት ኑሮ ማንነቷን ማወቅ አልችልም ነበር። ሰው ሰውን አይበላም። በአምሳያውን የፈጠረ ምሳሌ ግን ራሳችን ሆነን ራስን ሌላ ሰው መስዋዕት አድርገን እንኑር። ሁሌም ሕያው ስለሆን ክብር ለሰው ልጅ። ተፈጸመ።